ይቆጥራል አንዱ ነሽ ነው ልጅሽ እዚህ ነው ፍቅርሽን የፈለኩ በመንገድ ላይ እያደጉ እናትዬ። እስኪ አንድ ጥያቄ ልጠይቅ ናታኔ፣ አንተ ሚስት ብታገባና ሚስት ባንተ ላይ ሄዳ ልጅ ወልዳ ብታገኛት ሚስቴ ብለህ ታስቀጥላታለህ? አረ በፍጹም። እንኳን ወልዳ ተኝታ ቀርቶ ከሌላ ወንድ ጋር እንኳን ከመስመር ያለፈ ግንኙነት ባይ ሁለተኛ ሚስቴ ብዬ አልጠራትም። አየህ፣ ልክ አንተ እንደተሰማ ስሜት ነው እኛንም የሚሰማል። ምጥን ምን አለ መሰላችሁ? ማርታ እኮ አንዳንዴ የዋህ ናት ማለት ጅል ያደርጋታል። እንዴት ሰላም ግን ከየት አርግዛ ነው ሰላም የልጇን አባት የማትናገረው ለምንድን ነው ብላ እናቴ አለችኝ አለ ማለት ነው። ምጥን ጋይስ እና ውሃ ምን ብትላት አሪፍ ነው እንዴ? የማየ እኮ እኔንም አንዳንዴ አንቺ ጅል ነሽ ሞኝ ነሽ ትለኛለች እና ያንቺም እናቴን ሞኝ ናት ያለችው ለዛ ነው እና ችግር የለውም አይደል ምጥን ትላታለች ማለት ነው። እና ቤተሰቦቻችን ምንድነው በአጠቃላይ ዛሬ እንግዲህ ወይዘሮ ማርታ በቃ በጣም ግራ ተጋብቷታል። ያው እንዳያችሁት እንግዲህ ዳጣና ሰላም ፊት ለፊት ተፋጠዋል። ጋሽ ደረጀ ፊቱ ላይ የሚታየው የድንጋጤ ምልክት በቃ ብዙ አይነት ነገሮች ፊቱ ላይ አክት ያደርጋልና እሱን ነገር ግራ ጋብቷታል። እንግዲህ በባለፈውም እንዳያችሁት በዚህ ይላል። በሰላም ጉዳይ ደረጀ ይደነግጣል። ዳጣን እንዴት ነው የዳጣን አባቷን ደውልለት ስልኩን አምጣ እንደዚህ ልበለው ምናምን ስትለው እንግዲህ ደረጀ ጥሩ ስሜት አይሰማውም። በተለይ በዳጣ ጉዳይ ምንም አይነት ነገር ሲፈጠር በጣም ነው የሚቆጣው ከአቢጌል በላይ። እንደውም አሁን ላይ በቃ እንትን እያለ ነው የሚገኘው። ያው በቃ ማለት ለዳጣ ያለው ነገር በጣም ስስት ያለ ነው። ምክንያቱም ያው እንደምታውቁት ከብዙ አመታት ከብዙ መከራ በኋላ ስለሆነ ዳጣን ያገኛል። በዛ ምክንያት እንግዲህ እንትን ይላል ማለት ነው። እና እንግዲህ የዛሬው የመጨረሻ ሰላምና ዳጣ ፊት ለፊት የሚታዩበት ነው። ያ ማለት ሰላም ዳጣ ልጇ መሆኗን ዛሬ ያወቀችበት ዕለት ነውና እንግዲህ ባለፈው ክፍል ሲነግራት ራሷን ስታ ሆስፒታል ከሁለት ቀን በኋላ ነው ዛሬ ተመልሳ ወደ ቤት የመጣችው። ያው እንግዲህ ደረጃ በጣም ፈርቷል። ምክንያቱም ፊት እንዳለፈ ገና ሲነግራት በዛ ልክ የደነገጠች ሰው አሁን ፊት ለፊት ልጇን ስታገኝ አቅፋ ስስማት ምናምን እሱ ላይ የሆነ ስሜቷን መቆጣጠር እንደማትችል የሆነ ነገር ፊሊንግ እንደምታሳይና እሱ ነገር ደግሞ እንግዲህ ለወይዘሮ ማርታ ከባድ ስሜት እንደሚፈጥር ስላሰበ ደረጀ ነገሮችን በዚህ እያለ በሰበብ በአስባብ ለማስተካከል እየሞከረ ነው። ግን ለማስተካከል ቢሞክርም የዛሬው በጣም ከባድ ነው። በቃ ሰላም እንግዲህ ከአቅሟ በላይ ሆኖባት እንዳያችሁት ባለፈው ቃል አስገብቷት ምንም ነገር ላትናገር ብዙ ነገሮችን ሊያደርግ እንግዲህ በራሷ በልጇ አስምሏት ነበረ። ግን ይሄ በቃ ስሜት ነው፣ ምንም ማድረግ አይቻልም። እና ሰላም በቃ ራሷን መቆጣጣት ነው ያቃታት። ግን እግዚአብሔር ረድቷት ደግሞ ያው ግፊቷ በጣም ጨምሮ ነበረ። ግን ደስ የሚለው ነገር ምንም ሳትሆን በሰላም ተሆስፒታል ወጣለች ማለት ነው። ግን ተሆስፒታል ትወጣ እንጂ ያው እስካሁን እንግዲህ ዳጣና ሰላም ፊት ለፊት አልተገናኙም። አለመገናኘታቸው ብቻ ሳይሆን ሰላም በጣም ነው እየጓጓች ያለችው። እንግዲህ በባለፈው ከእንትን ካለችበት ገና ስትነቃ ሰላም የጠየቀችው ጥያቄ ምንድነው? ዳጣን አምጡልኝ ነውና ወይዘሮ ማርታም እንግዲህ ለደረጀ ደውላ ዳጣን አምጡልኝ ብላ ሰላም ዳጣን አምጣ ስትለው ለምን ነው ዳጣ የምትመጣላት? ምን ታረግላታለች? እናታን አለ አይደለ በቃ እኔ ራሴ እመጣለሁኝ አንቺ ወደ ቤት ተመለሽ ምናምን ብሎ እንግዲህ በቁጣ መንፈስ ነበር እንዴ ወይኔ አንተ ግግም ካልክ ግግም ነው እንግዲህ አንተ ታውቃለህ እኔም ቸገረኝ ብላ ነበር ወይዘሮ ማርታም እንግዲህ ነገሩን ላላ ያረገችው። ከሷ በላይ እንግዲህ አቢጌል ናት ነገሩ እያስጨነቃት ያለው። ምን ልትሆን አትሉም? ምን ትሆናለች? ነገሩ ያው ነገር ስለምትወድ ነው እንጂ። እና እንግዲህ አቢጌል ግን እናቴ በቃ ምንድነው ሰላም ሆና ደነገጠች። አባዬና ሰላምስ እንድትገናኙ ለምንድን ነው እንደዚህ የሚሆነው? ዳጣንስ ለምንድን ነው ይዟት ማይሄደው? ምናምን በቃ በተለያየ ጥያቄ እየፈጠረች ነው የምትገኘውና ሰላም ራሷን የሳተችበት ምክንያቷ ግፊቷ የጨመረው በምን ምክንያት ነው? እሱ ምክንያት መታወቅ አለበት። ዝም ብላችሁ አትነዱ። እማዬ እኔ እኮ ትክክል ነኝ እያለች ነው። በእርግጥ እኮ አቢጌል ትክክል ናት። ግን አንዳንድ ነገር ምንም አይነት ያክል ትክክል ብትሆኑ ያ ትክክል የሆነ ነገር ሁሉ አይነገርም አይደል ጋይስ? እና ከሷ አንፃር ነው እንጂ አዎ ትክክል ነች። ኦፍ ኮርስ ምንም ጥርጥር የለውም ማለት ነው። ቤተሰቦቻችን እንግዲህ ዘና ፈታ እያሉ ነው የሚገኙት። ወይዘሮ ማርታም እንግዲህ እሺ ብላ ዝም ብላለች ማለት ነው። ግን አሁን ላይ ዳጣ እና ሰላም እንግዲህ ፊት ለፊት ተፋጠዋል። አሁን በቃ ደረጀም ደንግጧል።
ሰላም ያው ከቁጥጥሯ ውጭ ነው። በቃ እንግዲህ ሰውነቷ እየተንቀጠቀጠ ነው። እንዳያችሁት በጣም ነው የምትንቀጠቀጠው። በቃ ምክንያቱም የስሜት ከባድ ነው። እናት ልጇን ከ20 ዓመት በኋላ ለዛውም አብራት የነበረች ይሄን ያክል ወራት እንግዲህ ኦልሬዲ ለአመታት ማለት ነው ዳጣ ወደ ቤት ከመጣችና ይሄን ያክል ለአመታት ጊዜ አብራት ያለችትን ልጇ አለመሆኗን አለማወቋ ደግሞ ሌላ ህመም ፈጥሮባታል። ምን ነው አምርሬ በጠየቅኳት እኔ እኮ እናትሽ ሊሆን ይችላል ብዬ ባልኳት ምን ነው እስከዛሬ ይሄን ያክል በቃ ያንን ብሶቷን ተይኝ ብላ ያ የምታወራኝ ህይወት የጎዳና አስተዳደጓን ሌሎችንም ጭምር ስታወራኝ የነበረችው ታሪክ ለካ የራሴን ጉድ ነው እየሰማሁ የነበረው ብላ እሱ ነገር ነው በጣም ያመማትና እንዴት ለምን አልነገርከኝም ስትለው እንግዲህ አቤት ጭካኔህ እያለችው ነበር። እና ደረጀ እስኪ ለሰከንድ እኔ ጫማ ውስጥ ሆነሽ አስቢ። እኔ እናትና ልጅን እኔ ራሱ እየፈተፈች ስታጎርሻት፣ ስታቅፊያት፣ ስትጫወቱ ብዙ ነገሮችን ስታደርጉ ምን ነው እናቱም ልጇ መሆኗን ልጅም እናቷ መሆኗን ባወቁ ብዬ ብዙ ጊዜ እመኛለሁኝ። ግን ደግሞ አልችልም። በቃ ሰላም ተረጅኝ እያላት ነው ደረጀ ማለት ነው። አረ በጣም ጨካኝ ነህ እያለችው ነው ሰላምም። በእርግጥ ደረጀም በጣም ግራ ተጋብቶ ነው። ምክንያቱም በጣም ከባድ ነው። ይሄንን ነገር ምን ይፈጠራል ብሎ ስላሰበ ነው እንጂ ለሰላም ለመናገር ምክንያቱም ዳጣ ራሱ በጣም እንትን እያለችው ነበር። በጣም እየጠየቀችው እያናዘዘችው ነበር ማለት ነው። እናቴን አምጣ ለምንድን ነው በቃ በህይወት መካከል ሞት አለ ሶ ለምንድን ነው ሳታስተዋውቀኝ ብሞት ወይኔ ብሞት አንተ ሳይቆጭህ ሞ እያለችው ነበርና ደረጀ ተይ እንደዛ አትበይኝ እያላት ነበር። እና ምን ልላችሁ ፈልጌ ነው መናገር ፈርቶ ሳይሆን ደረጀ ሲናገር የሚመጣው መዘዝ ነው። እና አሁንም የፈራው አልቀረም። ይኸው ዛሬ እንግዲህ በጣም በከባድ ስትረስ ውስጥ ናት ሰላም። ምክንያቱም አሁን ሰላም በዚህ ሁኔታ ራሷንም ልትስት ትችላለች። ከባድ ነው ያለችበት ኮንዲሽን በጣም ከባድ ነው ለሷ ከሚባለው በላይ ነው። ስለዚህ እሱ ነገር ደግሞ በጣም አሳስቧታል። ግን ያው እንግዲህ ነገሮችን በእንትን እንደሚስተካከሉ ተስፋ እናደርጋለን። ያው ወይዘሮ ማርታም እንግዲህ የምትችለውን ምንድነው ግራ ተጋብቷታል እውነት ለመናገር ምክንያቱም እየሆነ ያለው ነገር ግራ ነው የሚያጋባው። አንደኛ እንዳለችው አቢጌል እንዳለችው ራሷን ያሳተይበት ምክንያት ምንድነው? ሁለተኛ ደግሞ ሰላም ከዛ ከሆስፒታል ወደ ራሷ ስትመለስ ወይም ስትነቃ የመጀመሪያ ጠይቀችው ዳጣን ነው። ሲቀጥል ደግሞ አሁን ዳጣን ፊት ለፊት ስታገኛት በቃ ፍጥጥ ብላ ግርር ብላለች። ሰውነቷ እየተንቀጠቀጠ ነው። በቃ ዳጣ ከፊት ስትመጣ ዳጣም ደንግጣለች። ምክንያቱም ዳጣ የምታውቀው ነገር የላትም። በቃ እሱን ፊሊንግ በጣም ግራ ተጋብታለችና ወይዘሮ ማርታ እንግዲህ አቢጌልን እንተናማን ነው ደረጀንም ሰላምንም እያየች ነው ማለት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ። ላይክ የረሳችሁ ላይክ አድርጉ። መልካም ጊዜ። ወዳችኋለሁ። ባይ ባይ።